ስሜ ጃፈር ከድር ይባላል። የኮርኒያ ወይ ደግሞ የአይን ብሌን ንቅለ ተከላ ሰብ ስፔሻሊስት ነኝ። የአይን ስፔሻሊስት እንዲሁም የጅማ ዩኒቨርሲቲ የአይን ሕክምና ትምህርት ክፍል ኃላፊ ነኝ። በአሁኑ ጊዜ ደግሞ አዲስ ለተከፈተው የጅማ የአይን ባንክ ሜዲካል ዳይሬክተር ነኝ። እንደሚታወቀው የአይን ብሌን ጠባሳ ወይም የተለያየ የአይን ብሌን ችግር ከዋነኞቹ የብርሃን ማጣት ወይም የአይነ ስውርነት ምክንያቶች አንዱ ነው። በኢትዮጵያ ቢያንስ ከ300 እስከ 500 ሺህ የሚደርሱ ሰዎች በዚህ ችግር እንደሚጠቁ የታወቀ ነው እና በጅማ ወይም በደቡብ ምዕራብ ኢትዮጵያ ይህን ያለባቸው ህሙማን በጣም ከፍተኛ ደረጃ ነው ያሉት እና እንደ ሀገር ይህንን ስራ የሚሰራው በአዲስ አበባ ላይ ብቻ የተወሰነ ነበረ። ይህንን የአይን ብሌን ጋር የተያያዘ ጠባሳና የብርሃን ማጣት ለመከላከልም ሆነ ለማከም ዋናው ነገር የአይን ብሌንን በህይወት ከሌለ ሰው በህይወት ወዳለ ሰው በመቀየር የሚደረግ ህክምና ነው እና ያ ነገር ደግሞ የአይን ባንክ ያስፈልገዋል። በኢትዮጵያ ውስጥ ያለው የአይን ባንክ ደግሞ ለጊዜው አንድ ብቻ ነው፣ አዲስ አበባ ላይ ነው የሚገኘው እና ያ ነገር ለአይን ብሌን ምንጭነት በቂ አይደለም። የሰዎችም ቁጥር አነስተኛ ነው። የአይን ብሌን ንቅለ ተከላ ባለሙያዎች ቁጥር አነስተኛ ነው እና ይሄ በቂ አይደለም እንደ ሀገር። ስለዚህ በጅማ መከፈቱ በጅማና በዙሪያው እንዲሁም በደቡብ ምዕራብ ኢትዮጵያ ለሚገኙ የአይን ብርሃናቸውን ላጡ በተለይም በኮርኒያ ወይም ደግሞ የአይን ብሌን ችግር ምክንያት ብርሃናቸውን ላጡ ወገኖች ከፍተኛ የሆነ ለውጥ የሚያመጣ ነው። ትልቅ ብስራት ነው ለነሱም። በዚህ ብቻም የተወሰነ አይደለም። የአይን ባንክ ሲባል አገልግሎቱ በአንድ ቦታ ላይ የተወሰነ አይደለም። እዚያ የአይን ባንክ የአይን ብሌን ይወሰድና በዛ ውስጥ ፕሮሰስ ተደርጎ እዛ ይቀመጥ እንጂ የትም የሚፈልግበት ቦታ ላይ በኢትዮጵያ ውስጥ የትኛውም ቦታ ላይ ተልኮ ስራ ላይ እንዲውል ስለሚደረግ ለጅማና በአካባቢው ላሉ ህብረተሰቦች ትልቅ የሆነ አጋጣሚና እድል ነው። ከዚያም አልፎ ለኢትዮጵያ የብርሃን የአይን ሕክምና በተለይም የአይን ብሌን ሕክምና ትልቅ አስተዋጽኦ ነው የሚያደርገው። ያለውን ሰርቪስ እንግዲህ በእጥፍ ያሳድጋል ብለን እንገምታለን። ያው የአይን ባንክ እዚህ ተከፈተ ስንል ያው ባንክ ለመኖር እንግዲህ ያው እንደ ገንዘብ ባንክ አይደለም፣ የአይን ባንክ ነው። ያ ማለት እዛ ውስጥ የሚቀመጠው የሰው አይን ነው። የሰው አይን ደግሞ በህይወት ካለፈ ከማይገኝ ሰው ነው የሚወሰደው እና ይሄ ከህብረተሰቡ ነው። ተጠቃሚው ህብረተሰቡ ነው፣ ሰጪው ህብረተሰቡ ነው። ስለዚህ ከፍተኛ የሆነ ለአይነ ስውርነት የተጋለጠ የህሙማን ቁጥር አለ። እነሱም ህብረተሰቡ ውስጥ ናቸው ያሉት። መፍትሄውም በእኛው በህብረተሰቡ ውስጥ ነው። ያው እንግዲህ በህይወት ስናልፍ አካላችን አይቆይም። በጥቂት ቀናት ውስጥ ወደ አፈርነት ይለወጣል እና ያን ነገር ወደ አፈርነት የሚለወጠውን አካል ለሰው ልጅ አገልግሎት እንዲውል ለማድረግ ህብረተሰቡ ከፍተኛ ተነሳሽነት ሊያደርግ ይገባልና ይሄ ያሁኑ የዛሬው ራሱ የምረቃ ስነ ስርዓት አንድ የግንዛቤ ማስጨበጫ ፕሮግራም ነው። ሁለቱ ሰዎች ወጣቶች ናቸው። በእውነት በዚህ እድሜ አለማየት ማለት የወደፊቱን ትልቅ አላማቸውን የሚያሰናክል ነገር ነበር ያጋጠማቸውና እነዚያ ሰዎች ይህንን እይታ ባለመኖሩ ምክንያት ያጡትን ህይወት የራሳቸውን ህይወት የሚለውጡበትን የሌሎችን ቤተሰባቸውን ህይወት የሚለውጡበትን ወይም አገር የሚለውጡበትን ኃይል ነው ያጡትና ይሄ ኦፕሬሽን ስለተሰራላቸው ይሄ ቀዶ ጥገና ስለተሰራላቸው ህይወታቸው ተለውጧል። በተለይም አንዱ ናምቦን የተባለው በከፍተኛ ሙያ እየተማረ ነው ያለው። የቪዥዋል አርት ወይም ደግሞ ከኮምፒውተር ጋር የተያያዘ ስራ እየሰራ የነበረ ሰው ነው። ትምህርቱም ተቋርጦበት ነበር። አሁን ይሄው ትምህርቱን በአግባቡ እየቀጠለ ለወደፊቱም ትልቅ ደረጃ ላይ የሚደርስ ወጣት ነው እና እንግዲህ እንዲህ አይነቱን ሰው ነው መርዳት የሚቻለው በዚህ የህክምና። በተለይ ደግሞ ወጣቱን ነው የሚያጠቃው ይሄ ችግርና እንዲሁ ከአይነ ስውርነት መከላከልም ብቻ አይደለም፣ እንደ ቤተሰብን ማዳን ነው፣ ህብረተሰቡንም ማዳን ነው ይሄ ነገርና በእውነት እነዚህ ሰዎች ምሳሌ ወደፊትም እንደዚህ አይነት ችግር የደረሰባቸው ሰዎች መፍትሄ እንደሚያገኙ አንድ ምልክት ነውና ይሄ የጅማ ዩኒቨርሲቲ እስካሁንም ትልቅ ትብብር አድርጓል ይሄ ነገር እንዲሳካ።
አሁንም ምንም ጥያቄ የለውም አብሮ እንደሚሰራ። ምክንያቱም የራሱም አላማ ነው። ጅማ ዩኒቨርሲቲ ለትምህርት ብቻ አይደለም አላማው፣ ህብረተሰቡ ውስጥም ያለውን ችግር የመፍታት አላማ ሰንቆ ነው እየሰራ ያለው። ለብዙ አመታት ዊ አር ኢን ዘ ኮሚኒቲ ህብረተሰቡ ውስጥ ነን የሚል ሞቶ ይዞ ነው የሚንቀሳቀሰውና የሚል አላማ ይዞ ነው የሚንቀሳቀሰው እና ይህንን አላማ ለማሳካት ህብረተሰቡም ተጠቃሚ ይሆናል፣ ዩኒቨርሲቲውም አላማውንም እያሳካ ይሄዳልና ይሄ ትልቅ ለውጥ ነው። ህብረተሰቡ ውስጥ ካለው የዩኒቨርሲቲው ተጽዕኖ ይሄ እንደ አንድ ትልቅ ድርሻ የሚቆጠር ነው። አመሰግናለሁ። ዶክተር ደረጀ ዱጉማ የኢፌድሪ ጤና ሚኒስቴር ዴኤታ፣ ፕሮፌሰር ነጻነት ወርቅነህ የኦሮሚያ ጤና ቢሮ ኃላፊ፣ ዶክተር አሸናፊ ታዘበው የብለድ ኤንድ ቲሹ ባንክ የኢትዮጵያ ብለድ ኤንድ ቲሹ ባንክ ጄኔራል ዲሬክተር፣ የጅማ ዩኒቨርሲቲ በየደረጃው ያላችሁ አመራሮችና የጤና ባለሙያዎች፣ ከአዲስ አበባም ከሌላም አካባቢ የመጣችሁ እንግዶች፣ እንዲሁም የአይን ሕክምና ሐኪሞች ወይም ባለሙያዎች፣ የጤና ባለሙያዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጅማ ዞንና የጅማ ከተማ የጤና ቢሮ ኃላፊዎች፣ እንዲሁም ሰራተኞች፣ አመራሮች፣ እዚህ የተገኛችሁ እንግዶች፣ ተሳታፊ ታዳሚዎች በሙሉ በቅድሚያ ይሄ ለሀገርም ለአካባቢያችንም ትልቅ ብስራት የሆነ ማዕከል እዚህ ጅማ ዩኒቨርሲቲ ስለተቋቋመ ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ቅድም እንደተባለው ከግማሽ ሚሊዮን በላይ የሚልቁ የዚህ አገልግሎት ጠባቂዎች ይሄ ትልቅ ዜና ነው፣ ይሄ ትልቅ ብስራት ነውና ይሄን በጋራ ማሳካት እንደቻል ነው የዚህን ማዕከል ሰስቴናቢሊቲ ማረጋገጥ የሁላችንም ኃላፊነት ነው። በተለይ እዚህ ማዕከላችን የሃይማኖት አባቶች፣ የሀገር ሽማግሌዎች ይገኛሉ። የዚህ ማዕከል ቀጣይነት የዚህ ማዕከል ሰስቴናቢሊቲ በሁለት ወይም ከዛ በላይ በሆኑ ነገሮች ላይ ይወሰናል ብዬ አስባለሁ። አንደኛው ይሄንን አቅም ይሄን ቲሹ ተጠቅሞ እነዚህ የአይን ብርሃን ፈላጊዎችን በንቅለ ተከላ ለማገልገል ሰፊ አቅም ማካበት ያስፈልጋል። ይሄ በትብብር ስንሰራ እንደነበረው የሬዚደንሲ ፕሮግራም የስልጠና ፕሮግራሞችን በማስፋፋት አሁን እንደ ጅማ 2 ሰዎች ብቻ ነው፣ በቅርቡ አንድ ተመርቃ የተቀላቀለችናለች። እንኳን ደህና መጣሽ ማለት ፈልጋለሁ ዶክተር። ታንክ ዩ እንኳን ደህና መጣሽ። አቅምን አሳድጎ ህዝብን ለማገልገል ካናዳ ድረስ ሄዶ ተምሮ መጥቶ አገርን ለማገልገል ህዝብን ለማገልገል ሳይማር ያስተማረን ህዝብ ለማገልገል እንዲህ ተመልሶ መምጣት ትልቅ ክብር ነው። በእውነት ይሄ ትልቅ የሚያስመሰግን ስራ ነውና ጅማ ዩኒቨርሲቲ ክብር አለው ላንቺ። ዶክተር ጃፈር ባለፉት አመታት ለረጅም ጊዜ ከጓደኞቹ ጋር ብዙዎቹ ይታዩኛል እዚህ ይሄንን አገልግሎት ለማስቀጠል ቀና ደፋ ሲል ነበረ። ሁላችሁም የዶክተር ጃፈር ጓደኞች በሙሉ በተለያየ ጊዜ በኃላፊነት አገራዊ ካምፔይን በመወጣት ፓርትነርስ ሞቢላይዝ በማድረግ የአይን ሕክምናን ለጅማ ብቻ ሳይሆን እስከ አፋር እስከ ሶማሌ ሪጅን በመሄድ የተለያዩ ካምፔይኖች በማሰናዳት ስትሰሩ ስትለፉ ቆይታችኋል። ዛሬ ደግሞ ይሄን አገልግሎት በአገር ደረጃ ከፍ አድርጎ ለመስጠት የሚያስችል ማዕከል ሲቋቋም ይሄ የእናንተ ልፋት ውጤት ነውና እንኳን ደስ ያላችሁ ማለት ፈልጋለሁ። እዚህ ውስጥ ብዙ አካላት ቅድም ምናልባት የሃይማኖት አባቶችን ጉዳይ ልናገር። ቲሹ ደም መስጠት የሰው ህይወት ማትረፍ ነው። ልክ እንደዛው ቲሹ እንደዚህ አይነት አካላትን መስጠትም የሰው ህይወት ማትረፍ ነው። ለሰው ተስፋ መቀጠል ነው። ቅድም ዶክተር ጃፈር ሲናገር የሰው ልጅ በህይወቱም
በህይወት አልፎም ሰውን የሚያገለግልበት ሰውን የሚያድንበት ለሰው መድህን የሚሆንበት ኤግዘምፕላሪ የሆነ ስራ ነው። በዚህ በአይን ንቅለ ተከላ ወይም በቲሹ ባንክ የሚፈጸመውና ይሄ የተለያዩ ሃይማኖት ተቋማት ማህበረሰቡን ማንቃት፣ ማህበረሰቡን ማስተማር፣ ይሄ በየትኛው ሃይማኖት አይከለከልም የሚል እውቀት አለ፣ አይከለከልም የሚል ፈትዋ አለ። ይህንን በስፋት ማስተማር ማህበረሰቡ በህይወት አልፎም ህይወት ማዳን እንደሚችል ማስተማር ያስፈልጋልና የዚህ ማዕከል ቀጣይነት በሌላ በኩል በዚህ ላይም የሚወሰን ስለሆነ የሃይማኖት አባቶች፣ የሀገር ሽማግሌዎች ገሄ ኬሰን አከባህተን አዳራ አማና እስኒን ጀቹ በርባረ ጀቹ። እንግዲህ በቀጣይነት ይሄ ማዕከል በጣም ፈንክሽናል ሆኖ መቀጠል እንዲችል ቅድም ያልኩት የአቅም ግንባታ ወሳኝ ነው። በዚህ ውስጥ ብዙ አካላት ኮንትሪቢዩት አድርጋቸዋል። ሪኮግናይዝ ማድረግ ፈልጋለሁ። በመጀመሪያ ደረጃ የኢትዮጵያ ብለድ ኤንድ ቲሹ ባንክ ሙሉ በሙሉ አብዛኛውን ሰፖርት በማድረግ ከመጀመሪያ እስከ መጨረሻ ከኛ ጋር ስለሆኑ ይሄ ሁለተኛ ማዕከል በኢትዮጵያ ሆኖ እንዲቋቋም ስለረዳችሁን እጅግ አድርገን በዩኒቨርሲቲውና በማህበረሰቡ ስም ማመስገን እንፈልጋለን። የኦሮሚያ ጤና ቢሮ በርካታ ሰፖርቶች ከዚህ ጋር ተያይዞ አመቱ ሙሉ ከኛ ጋር ሲሰሩ ቆይተዋል። ክብርት የጤና ቢሮ ኃላፊዋን እና ቲማቸውን እጅግ አድርጌ በዩኒቨርሲቲውና በአካባቢው ማህበረሰብ ስም ላመሰግን እንፈልጋለሁ። የኢትዮጵያ የኢፌዴሪ ጤና ሚኒስቴር በዚህ ብቻ ሳይሆን በብዙ ስራዎች በተለይ ዘንድሮ የእኛን ሆስፒታል ቅድም ላለው አምስተኛ የኢትዮጵያ ህዝብ እያገለገለ ያለ ሆስፒታል ከደቡብ ሱዳን ጭምር ድረስ ከጎረቤት ሀገሮች ጭምር ድረስ የሚመጡ የሕክምና አገልግሎት ፈላጊዎችን የሚያስተናግድ ሆስፒታል ነው። ከ25 ሚሊዮን በላይ ህዝብ ያለ ህዝብ የሚገለገልበት ሆስፒታል ነው። በርካታ ስራዎች ሰርተዋል። በቅርቡ የኦክሲጂን ፕላንት እውን ሆኗል። ረጅም ጊዜ የዚህ አካባቢ ጥያቄ ነው። ይሄንን ረድተውናል። በአጭር ጊዜ ጥያቄ እነ ዶክተር ደረጀ ሚኒስትሯን ጨምሮ ሁሉም አካላት ተረባርበው ይሄንን እውን አድርገዋል። የሌሎችም አገልግሎቶች ወደ ስራ እንዲገቡ ከጎናችን ቆመዋል። በስልጠና በአቅም ግንባታ በበርካታ ስራዎች ከኛ ጋር ይሰራሉ። በዚህ በአይን ህክምናም የነሱ ጥረት የነሱ ሰፖርት የሚኒስትሩ ሰፖርት በጣም ክሪቲካል ነበር። ለዛም እባካችሁ አመስግኑልኝ እነዚህን አካላት በሙሉ። እዚህ የኛ ቲም ይሄ ስራ እንዲሳካ በፕሮፌሰር አህመድ መሪነት ሁላችሁም በየደረጃ ያላችሁ ኃላፊዎች ርብርቦች አድርጋችኋል። እዚህ አካባቢ ያሉ ማህበረሰቦች እዚህ ላይ ተሳትፈዋል። ሁላችሁንም እጅግ አድርጌ ማመስገን ፈልጋለሁ። ይሄ አገልግሎት የተሳካ ሆኖ እንዲሄድ ደግሞ በጋራ መስራታችንን እንቀጥል። የተሳካ ጊዜ ይኑረን። አመሰግናለሁ። እሺ፣ እኔ ስሜ ናምቦማሙ እባላለሁ። ምስራቅ ወለጋ ልሙ ወረዳ ነው የተወለድኩት። ጅማ ዩኒቨርሲቲ ተማሪ ነኝ። 4ኛ አመት የቪዥዋል አርት ተማሪ ነኝ። ኦኬ፣ እኔ ያው አሪፍ ሁኔታ ውስጥ ነው ያደግኩት፣ ግን ያው 11ኛ ክፍል ተማሪ ሆኜ ነው ይሄን ኬዝ ያጋጠመኝ። ያኔ መሀል አካባቢ ቁጭ ብዬ ነው የምማረው ክላስ ውስጥ ትንሽ እየተቸገርኩ መጣ። ከዛ ወደ ፊት ለፊት መጥቼ መማር ጀመርኩ። ያው ኬዙ አላቅም ነበር እኔ ምን እንደሆነ፣ ያው እንደዛ ነበር። ያው ሁሉም ነገር ቀረብ ብዬ እንጂ ትንሽ ከራኩኝ አይታየኝም። ከዛ በጣም ስጋት ውስጥ ገብቼ ነበርኩኝ። ያኔ አዲስ አበባ ሄጄ መነጽር ነው ለጊዜ የታዘዘልኝ። መነጽሩን ተጠቅሜ እንደምንም ጨረስኩ። ከዛ ወደ ጅማ ዩኒቨርሲቲ መጣው። ያው ከመጣ በኋላም እንደምንም በጣም ከባድ ነበረ። ያው ትምህርቴም ቪዥዋል አርት ስለነበረ በጣም ማየት ይፈልጋል እና ትምህርቱ ለመቀጠል በጣም ከብዶኝ ነበረ።
ያው እዚህ የአይን አገልግሎት እንዳለ አላቅም ነበር። ከሰማው በኋላ ገብቼ ፎሎ አፕ አድርጌ ከዛ ኬዙ ኮርኒያ መሆኑን አወቅኩ፣ ኬራቶኮነስ መሆኑን አወቅኩ። ከዛ ኮርኒያ ትራንስፕላንት ይደረጋል ተብሎ ቀጠሮ ያዙኝ። ያው ለጊዜ ወቅቱ ክረምት ስለነበረ ወደ ፋሚሊ ሄጄ ከአይን ባንክ ስመጣ ደውለን እንጠራለን አሉኝና እሺ ብዬ ገብቼ ያው ነገ ሲገኝ ደውሎልኝ መጥቼ ኮርኒያ ትራንስፕላንት ተደረገልኝ ማለት ነው። የቀኝ ብቻ ነው አሁን የተሰራ ማለት ያው ኬዙ መጨረሻ ደረጃ ላይ ሲደርስ ነው ትራንስፕላንት የሚደረገው አሉኝና ያው መጨረሻ ደረጃ ላይ የደረሰ የቀኝ አይኔ ነው። እሱ አሁን ሙሉ በሙሉ እንትኖኛለሁ። አሁን አሪፍ ሁኔታ ላይ ነው ያለው እሱ። ያው የግራም ገና ይቀራል። ያው ተስፋ አለኝ ጅማ ላይ ይሄን ስለተከፈተ ለወደፊት ራሱ ተስፋ አለኝ ማለት ነው። አሁን አሪፍ ሁኔታ ላይ ነው ያለሁት። በፊት በጣም ለመማር በጣም ችግር ውስጥ ነበር። መነጽር አድርጌ ራሱ በጣም ቁጥሩ ትልቅ የሆነ መነጽር አድርጌ ራሱ በጣም ችግር ውስጥ ነበርኩ። አሁን እንዲሁ ኖርማል መነጽር ተጠቅሜ አሪፍ ሁኔታ የፈለኩበት ቆሜ እየሰራው ነው። ትምህርቴም በአሪፍ ሁኔታ እየተከተልኩ ነው። እውነት ለመናገር ጅማ ዩኒቨርሲቲ ማመስገን እፈልጋለሁ። ከሁሉም በላይ ደግሞ የአይን ክፍል እዛ ላይ ደግሞ የአይን ባንክ ማመስገን እፈልጋለሁ እና የዚህ ጅማ ዩኒቨርሲቲ ውስጥ የሚሰሩ የአይን ክፍል ዶክተሮችም ሁሉንም ማመስገን እፈልጋለሁ። ስሜ ባንቻዮ አሰፋ ካች ይባላለሁ። እኔ መጣሁበት ከሚዛን ነው። 5 አመቴ ነው እና 5 አመቴ ነው። ቤት ሁሉ ሽጠን ከፍቶችን ሁሉ ሽጠን ምን ለውጥ አላገኘውም። ከዛን ሕክምና በቃ መራኝ። ወደዚህ መጣው። እዚህ እንትን ማነው ያ ጅማ ዩኒቨርሲቲ መጣው። መጥቼ ታየው። ከዛ ስታይ አይ ዶክተር ጃፈር አንቺ ማየት አለበት አሉኝ። እሺ ብዬ ዶክተር ጃፈር ጋር ታየሁኝ። ከዛን አይንሽ በጣም እንትን መስታወቷ ነው የምትቀየረው አሉኝ። ስሉኝ እንዴ ነው የሚቀየረው ብዬ ስለ አይ ችግር የለውም ይቀየራል ከሰው አይን ነው አሉኝ። ከዛ ስሉኝ አይ እኔ ተቀይሮ ይታየኛል ስል በደንብ ነው የሚታየው አሉኝ። ከዛን ስልክ ቁጥሬን ያዙ፣ ቀጠሮ ሰጠውኝ። ከዛን ሄርኩኝ። በሄርኩ በ20 ቀን ደወሉልኝ። መጣው። እግዚአብሔር ይመስገን አንዷ አይኔ ተቆረጠች ወጣች። እግዚአብሔር ይመስገን ለውጥ አግኝቻለሁ። አሁን ሙሉ በሙሉ በቃ ጨለመብኝ እንዳለ አይታየኝም። ሰው እንደ በቅርበቴ እንጂ በቅርበትም ሰው አለይም፣ በርቀቱም ሰው አለይም። አሁን ገበያ ቃል ለመግዛት ሁሉ ሲሄድ ማለት ነው የረገጥኩ ነው ማልፈው እና እግዚአብሔር እድሙና ጤና ይስጠው ዶክተር ጃፈር እሱ ነው አይነ ብርሃን የሰጠኝ። ለምሳሌ በቃ እነዚህ እኔ መጥቼ ድኛል እኔ እንደ ዳንኩኝ ሌሎቹ መጥቶ እንዲድኑ ነው ማስተላልፈው እና አይን ልገሳ የሚባለው አይን አሁን ከሞትን ምንም አይጠቅመንም። ለዚህ አይን ለጠፋው ሰው ያ ሰውየው የሚሞት ሰውየው ለግሶ ቢሞት ነፍሱ ይማራል ከእግዚአብሔርም ያገኛል ብዬ ነው ማስተላልፈው። ጠቅላላ ማስተላልፈው ነገር በቃ ዩኒቨርሲቲያቸውም ዶክተራቸውም ይባረኩ እና በጣም እንክብካቤ ያላቸው ለሳላቸው ቦታ ሌላ ነው። ግን ሰው ሲያወራ አክም አሁን ስትሄዱ አክም መጥፎ ነው፣ ዘመድ ያስፈልጋል፣ እንክብካቤ ያስፈልጋል ይባላል አባባል ነው። እኔ ሁሉንም አይቻለሁ። መጥቼ ሳምንት ባልሆነኝን ዶክተሮች ሁሉ አይቻቸዋለሁ። ለዚህ እዛም ገባው በቃ እንክብካቤያቸው እንደ አየር እንክብካቤ ነው። ምንም ይጎሎ ነገር የለም እና አይናቸው የጠፋቸው አይናቸው ታመማቸው መጥቶ ለውጥ ያገኙ ብዬ ነው ማስተላልፈው።